ጽናት እንግዲህ እናቴ ያየችውን አፈር እኔም ማየት አለብኝ፣ እናቴ የቀመሰችውን የህይወት ጥዋ መቅመስ አለብኝ በማለት እራሷን ልታሰናበት እንግዲህ ዶብ ዶብ ስትል ባቢ ደርሶ አድኗታል። የባቢ አባት ደግሞ ማነክቶኝ ወይ ፍንከች አለ። ወረቀቱ በእጅ ደርሷል። አሁን ሀብት ማማ ላይ ነኝ ያለሁት አለ። እንግዲህ ጽናት ትዝታ እናቷን ነጥቃት እሷን በመሞቷ በጣም ልቧ ተሰብሯል። ሲቀጥል ብሩኬ አሁን ትልቅ ችግር ፈጥሯል። ብሩኬ እናቴን አምጡ እያለ ቀውጤ አፍልቷል። ሲደወልላትም ስልኳ አይነሳም እና አሁን ብሩክ መከራውን እያየ ይገኛል። ፍቅሩ እንግዲህ ብሩክን ይዞ ከዛ ሀገር ወጥቷል። ግን ብሩክ ደግሞ ቆም ስቅሉን አሳጥቶታል ፍቅሩን። እንግዲህ የጽናት አባትም የትዝታ ሁለተኛ የጽናትን እናት መግደሏን ሲያቅ የመጨረሻ ተስፋ ቆረጠ። ለፈስፈስ አለ። ምነው በአካል አግኝቻት ይህ ሁሉ ተወጥቼ በሆን የማለት እቅድ አለው። ያሳዝናል። የትዝታ ክፋት ለማንም ለምንም የማይመለስ ብዙ ጠባሳ ጥላ ነው የሄደችው። እሷ ብትሞትም ግን በጣም ነው የሚያሳዝነው። ለቋሚዎቹ ጽናት አሁን አምና መቀበል ከብዷታል። ነገር ግን አባቴ ማወቅ የለበትም እያለች ነበረ። እናም እንግዲህ ማወቅ ስላለበት ግዴታ ተነግሮታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ አብዛኞቻችን ድራማ መሆኑን እያወቅን ግን ደግሞ በጣም ልባችን ተነክቶና ልባችን ተሰብሮ ነበረ በትናንትና ፓርት ማለት ነው። በእንደዚህ አይነት ህይወት የሚኖሩ በየቤቱ ጉዳቸው ተሸፍኖ የሚሰቃዩ ብዙ እህቶች አሉና ይህ ድራማ ደግሞ በጣም አስተማሪ እንዲሁም ደግሞ የእንጀራና ሲኮን ምን አይነት እንደምንሆን ራሳችንን የምንጠይቅበት ድራማ ነው ማለት ነው። እና እውነት ትናንትና በጣም አዝኛለሁ። ጽናት ያሳየችው አክት በጣም ከባድ ነበረ ማለት ነው። እናም እንግዲህ ፍቅሩ ብሩኬን ይዞ ሄዷል። ግን ደግሞ ብሩኬ እናቴን ነው የምፈልገው፣ የት ሀገር ነው ይዘኸኝ የመጣኸው? እህቴንም አባቴንም እፈልጋለሁ እያለ እንግዲህ ፍቅሩን እያሰቃየው ይገኛል። ፍቅሩ ደግሞ በፍጹም አይሆንም፣ እናትንም ማግኘት የለብህም እያለው ነበረ። እንዲሁም ጽናት አሁን የመጨረሻ ተስፋ ያስቆረጣትና በጣም ያናደዳት ነገር ቢኖር ባቢ ከትዝታ ጋር ምንድነው ግንኙነቱ በማለት ነው። ራሷን ተነስታ ያመንኳቸው ሰዎች በሙሉ ለኔ መጥፎ ናቸው፣ ለምን ይሄ ሊሆን ይችላል? ባቢን ብዙ ቀን ከትዝታ ጋር ትተዋወቃላችሁ ወይ ብዬ ጠይቄው ነበር፣ ነገር ግን ሽምጥጥ አርጎ ካዳይ በማለት ብሌን አብራት ስለሆነች ራሷን ልታጠፋ ስትል ብሌን አዳነቻት። እናም ብሌን የጓደኛ ጥግ ናት። በችግሯ ጊዜ የራሷ ጉዳይ ብላ ጥላት አልሄደችም። ከጽናት ጎን ያለችው እሷ ናት። ነገር ግን ደግሞ ጽናት የተረዳችው ባቢ ለእሷ እንጂ ለትዝታ አልነበረም። የጽናት አረዳድ ብዙ ጊዜ ያው ባቢን ስለጠየቀችው ምንድናት ታውቃታለህ ወይ ስትለውም አላውቃትም እያለ በሚሸውድባት ጊዜ አሁን ደግሞ እሷ ስልክ ላይ ትዝታ ስልክ ላይ ባቢ ሲደውል ጽናት እንግዲህ ይበልጥ መጠራጠርና መናደድ እንዲሁም ደግሞ ተስፋ ወደ መቅረጥ ሄደች። የኔ የምላቸውና የምቀርባቸው ሰዎች ለእኔ ጉዳት ናቸው። እዚህም እናቴን አጣሁ፣ እኔ እዚህ ዱንያ ላይ ኑሬ ምንም አልሰራም በማለት እራሷን ልታሰናብት ስትል ብሌን ደረሰች። ባቢ ደግሞ እውነት ለሷ የሚሆንና በጣም መልከ መልካም ልጅ ነው። ባቢ ለጽናትና ለእውነት ያድራል። ለጽናት ይጨነቅላታል፣ ለእውነትም ደግሞ በጣም ይጨነቃል። አባቱን ለማታውቃት ሴት ብለህ ተሀብት ማማ ላይ አውርደህ ድህነት ማማ ላይ እንድትጥለይ ከሆነ ልጅ አይደለህም እያለው ከአባቱ ጋር ጦርነት ይፋለማል። ነገር ግን እሱ ደግሞ
እኔ ለማቃት ሴት ብቻ ሳይሆን ለእውነት ነው የምኖረው። ይሄ ገንዘብ ያመጣኸው ይሄ የያዝከው ድርጅት የሰው ነው ያንተ አይደለም፣ ጊዜያዊ ነው። መቀመቅ ድሎህ የማትነሳበት ቦታ ትወርቃለህ እያለ ይላል። አባትየው ግን እሞታለሁ የሚል የለም። ለትዝታም ለዛች ለገንዘብ ወዳጇ አልሆነም። በድንጋጤ ፖሊስ ሊይዝሽ ነው ሲላት ደንግጣ ሄዳ በዛው የተወችውን ወረቀት እሷን በዛው ቀረች። ስለዚህ ራሳችንን እንድንጠይቅበት የሚያደርግ ድራማ ነው። አንዳንዶቻችን ሞትን ረስተን ገንዘብን ብቻ ለዛውም በላባችን ያላመጣነውን በሀቅ ያልመጣ ነገር እናግበሰብሳለን። ነገር ግን እርዛይል የመጣለት 1 ደቂቃ አንፈጅም፣ ሁሉንም ነገር ጥለን እንሄዳለን። ይሄ ነገር ተገቢም አይደለም። እንግዲህ የጽናት ሁኔታ እውነት ለመናገር በጣም ያሳዝናል። በጣም ከምንም በላይ ጽናት እንግዲህ እናቷን ላንዴ ኑረሽ ላንዴ አይንሽን ገልጠሽ ልጄ ብለሽኝ በሆን ምን አለበት አድጌልሻለሁ እያለች ራሷን እየጎዳች ትገኛለች። ግን ደግሞ እዚህ ደግሞ ጽናት አንድ ነገር ብትሆን አባቷ ማናለሁ? አባቷ በንዴትና በጸጸት ቀጠል ብሏል። ትዝታን አግኝቷት ህግ ሳይሆን ራሱ መቅጣት ይፈልጋል፣ ራሱ መበቀል ይፈልጋል። ግን ትዝታን ፍቅሩ ወደማትመለሰው ወንጀሏን አናዞ ሪከርድ አድርጎ ፋይሏን ይዞ አሰናብቷታል። እዩዋ። እናም አማራጭ የለውም። ጽናትም እንደዛ ሁናበታለች። አባት ለልጁ ይጨነቃል። ምን አማራጭ አለው? እዛው ተቀመጠበት። ትዝታ ባላሰበውና ባልጠበቀው ሰዓት የጽናትን እናት እሷ ናት እኔ ነኝ የገደልኩት ብላ ከመጀመሪያ እስከ ስር እስከ መሰረቱ ስለነገረችው በዛው ሽባ አድርጋ አጥመልምላው ቀርታለች። አሁን የልቡንም ሆነ የሚፈልገውንም ነገር ተነስቶ ብድግ ብሎ ምንም ማድረግ አይችልም። በጣም ያሳዝናል። ድርጅቱን ራሱ ለትዝታ ልክ ሲል በንደት የፈለገውን ያክል ገንዘብ አውጥቶ ከናሆም ተሾመ ሊገዛው ቢልም ናሆም ተሾመ በፍጹም አለ። ይሄ የሀብት ማማዬ እንጂ የምሸጠው አይደለም አለ። አይገርምም እንግዲህ ባቢ በጣም እየተናደደና በጣም ስሜታዊ ሆኖ አባቱን በጣም አላቅህም ነበር አውሬ ነህ የሰው ገንዘብ የምትወድ እያለ አባቱ ጋር ጦርነት ነው። ነገር ግን አሁን ላይ ለጽናት ሁሉንም ነገር ተናግሮ ያንን ገንዘባቸውን ወደ ራሳቸው የሚመልሰው ይመስለኛልና ባቤ። ምክንያቱም አባቱ የተረከበውና እንደዚህ የሚጨፍርበት እንደፈለገ የሚያቅራራበት ገንዘብ የሱ ሳይሆን የጽናት አባት አፈር ደም በልቶ ያዘጋጀው አፈር ደም በልቶ እዚህ ደረጃ ያደረሰው እንደሆነ በደንብ ነግሮታል። እንዲሁም አንድ እርኩስ ሴት አግብቼ ህይወቴንም ልጄንም ያለ ገንዘብ ራቁቷን አስቀረኋት እያለም ነግሮታል። ያን ጊዜ ባቢ በጣም ልቡ ተሰበረ። ምን አይነት ነው ምን አይነት ነው እያለ በትዝታም በጣም ተናደደ። ከአንቺ እንባ ነፃ የሆነ ማን ነው? ከአንቺ ስቃይ እንባውን ያላፈሰሰ ማን ነው? እያለ አጊቶ ሊበቀላት ነበረ ትዝታን የደወለው። በዛ አጋጣሚ ግን ብሌን ከትዝታ ፖርሳ አውጥታ ለጽኑ ስትሰጣት የደወለው ባቢ ነበር። አሁን ሌላ ችግር ውስጥ ገባ። እናም ባቢ መደወሉ ለጽናት አዲስ ነገር እንግዳ ነገር ሆነባት። እንዴት ይሄን ያደርጋል? ለምን እንደዚህ አደረገ? እያለች እራሷን ትወቅሳለች። በጣምም ታናዳለች። የሚቀርባቸው ሰዎች በሙሉ አውሬ ናቸው፣ ለምን በማለት ብዙ ነገሮችን ታሰላስላለች። አይገርምም እንግዲህ ባቢ ግን ጽናትን ለመጉዳት ወይም ደግሞ ጽናትን ገንዘቧን ለመቀማት ፈልጎ አይደለም፣ እንድትንከራተትን ፈልጎ አልነበረም። ግን ደግሞ ከትዝታ የባሰ ሆዳም አባት ስላለው አባቱን አሸንፎ ያንን ወረቀት ለጽናት መስጠት አልቻለም። ሲቀጥል ደግሞ ለትዝታ ባቢ ጥላት እንጂ ወዳጅ አይደለም። ትዝታ ብዙ ነገር አድርጋቸዋለች። አሁን ግን
የስራን አግኝታ ብትሰናበትም አንደኛ የጽናትን እናት ገላ፣ ሁለተኛ ደግሞ የጽናትን አባት ሽብልብል አድርጋ፣ ሶስተኛ ደግሞ ገንዘቧን ለሷም ሳይሆን ለልጇም ሳታደርግ ሜዳ አስቀርታ የሰው የብዙ ህይወትን ብስቁልቁል አውጥታ ነው የሄደችው ትዝታ። ነገር ግን እውነት ተደብቃ አቀርም። ባቢ እውነቱን አውጥቶ አባቱን አሳልፎ የሚሰጥ ይመስለኛል። ባቢ ለእውነትና ለእውነት ያደረ ልጅ ብቻ ነው። በዚህ መካከል ደግሞ ጽናትንም ያፈቅራል። ጽናት ግን አሁን ፊቷን አዙራበታለች። ከትዝታ ጋር ሆነ ከጀርባዬ እየወጋኸኝ ነበረ። ትዝታ የዛን ቀን ስታገኘን ታውቃታለህ ወይ ስለ ሸምጥጠ ክደኸኝ ነበር። አሁን ግን ይኸው ፈጣሪ ያጋለጠህ በማለት ከባቢ ጋር ያላቸው ጥሩ ግንኙነትን እንዲደፈረስ አድርገዋለች። ጽናት በጣም ልቧ ደምቷል። ነገር ግን ፍቅሩ የእሷ አጎት መሆኑን ስትሰማ እየሌለ ነው የተደነቀችው። እና ፍቅሩም እንግዲህ እህቴን ገለሻል ብሎ ትዝታን ስለገደለም በጣም ተገርማለች። ያ ሁላ እየተወነ የነበረው እናቴንና እኔን ለማዳን ነበር ማለት ነው። እኔ ማረባ ሰው ነኝ፣ አጎቴን እንደዛ ሳሰቃየው የነበርኩት እያለች ነበረ። ግን እኮ እሱም ለጊዜውም ቢሆን ከጽናት ጎን ነበር። ትዝታ ጽናትን ለመጉዳት ወይም ደግሞ ብዙ ነገር ስታረግ ጽናትን ተጠንቀቅ እያለ ከጎን ይረዳት ነበረ። አሁን መጨረሻ ላይ ገንዘቡን ወስደናል ቢልም ግን ደግሞ መጨረሻ ላይ ለጽናት ቆሞ ተገኘ። አሁን ፍቅሩ አንደኛ የልጁን እናት አሰናብቷል። ምን ይበቃዋል? ልጁ ብሩክ ደግሞ ያዙ ይልቀቁኝ እያለ ይገኛል። ያው እንግዲህ የጽናት አባት ባለፈ ብሩክ የሱ ልጅ እንዳልሆነ ተነግሮታል። አሁን ብሩክስ ምንድን ነው የሚለው? እንደዚህ አረመኔ እናቶች ለልጆቻቸው ራሱ ነቀርሳ ሆነው ነው የሚሄዱት። እንግዲህ በጣም በሚያሳዝን ሁኔታ የስራዋን ብታገኝም የብዙ ሰው ህይወት ከልጇ ጀምሮ ምንም ሳጥልለት እንደ ውሻ እየተናከሰይ ባዶውን አስቀርታው ሄዳለች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።